ሰላም ጤና ይስጥልኝ። ይህ ደቡብ ሜድ ነው። ውስብስብ የሕክምና ርዕሶችን ወደ ተግባራዊ ምክር እንከፋፍላለን። እኔ ደቡ ነኝ። ዛሬ ስለ አንድ ጉዳይ እናያለን። በየቀኑ ብርቱካን ከበሉ ሰውነት ላይ ምን ይሆናል? የሰውነት ለውጣችን ምን ይመስላል ብሎ አስበው ያውቃሉ? ለዚህ ምላሽ ይዘናል። እንደሚታወቀው ብርቱካን በቫይታሚን ሲ የተሞላ መሆኑን አስቀድሞ ያውቁ ይሆናል። እስከ መጨረሻው ይቆዩና ተጨማሪዎቹን አብረን እናያለን። እንደተለመደው ቻናላችን ላይክ፣ ሰብስክራይብ በማድረግ እንጀምሩ እንላለን። የመጀመሪያው ብርቱካንን የሚመገቡ ሰዎች በሰውነታቸው ላይ ከሚያሳዩ ለውጦች ውስጥ ወይም ደግሞ ለሰውነታችን የሚሰጠን ጥቅሞች ውስጥ በሽታ የመከላከል ስርዓትን ማጠናከር ነው። እንግዲህ እንደምታውቀው ከትልቁ ስንጀምር የሰውነት በሽታ መከላከል ስርዓትን ለማጠንከር እንዲሁም ደግሞ አንድ መካከለኛ ብርቱካን ከዕለታዊ ቫይታሚን ሲ ፍላጎታችን ወይም ደግሞ ሰውነታችን በየዕለቱ ከሚፈለገው የቫይታሚን ሲ አቅርቦት 100%ቱን ከአንድ ብርቱካን ብቻ ማግኘት ይቻላል ይላል ሳይንስ። ቫይታሚን ሲ ነጭ የደም ሴሎችን ለማምረት ይረዳል። እንግዲህ እነዚህ ሰውነትን ከቫይረስ እና ከባክቴሪያ የሚከላከሉ ናቸው። በሰውነታችን ውስጥ የቫይታሚን ሲ የነጭ ደም ሴሎች ደግሞ የሰውነታችን በሽታ ተከላካዮች ናቸው ማለት ነው። ጥናቶች እንደሚያሳዩት ቫይታሚን ሲ አዘውትሮ መውሰድ ጉንፋንን ይቀንሳል፣ ደግሞ ጉንፋን ተከትሎ የሚመጡ ጉዳቶችን ይቀንሳል። አልፎ ተርፎም የመተንፈሻ አካላትንም ለማከም ይረዳል። በሁለተኝነት ደረጃ ብርቱካን ከሚሰጠን ጥቅሞች ውስጥ የሚያበራ ቆዳና ጤናማ ቆዳ እንዲኖረን ያደርጋል። ብዙ ቆዳ እንክብካቤ ምርቶች ለምን ሲትረስ እንደሚጠቀሙ ያውቃሉ? አስበው ይሆናል። ብርቱካን ግን እንደ ቫይታሚን ሲ እና በቤታ ካሮቲን አንቲኦክሲዳንት የበለጸገ ነው። እነዚህ አንቲኦክሲዳንቶች ደግሞ ነፃ ራዲካሎችን ለመዋጋት ይረዳሉ። እንግዲህ ነፃ ራዲካሎች በሰውነት ውስጥ የሚሄዱ ኢንዛይሞች ናቸው። እርጅናን ያዘገያሉ። ከእንደገና ደግሞ ኮላጅን ምርትን ይጨምራሉ። በቆዳችን ውስጥ ኮላጅን በብዛት አለ ማለት እርጅናን ይቀንሳሉ ወይም ደግሞ ሰውነት መሸብሸብን ይቀንሳል እንደማለት ነው። እንዲሁም ደግሞ ጠንካራ የጸዳ ቆዳና ቆዳችን እርጥበት እንዲኖረው የደረቀ እንዳይሆን እንዲሁም ደግሞ እንዳይጨማደድ የጸዳ ቆዳ እንዲኖረን ይረዳል። ብርቱካን ጭማቂ መጠጣት ወይም ፍሬውን በየቀኑ መመገብ ከሰውነትን ከውስጥ ወደ ውጪ ይለውጣል። ለመሆኑ ከላይ ያልነው ሲትረስ ምን አይነት ፍሬዎች ውስጥ ይገኛል ስንል ሲትረሶች ደማቅ ቀለሞችና ሰውነትን የሚያድሱ ናቸው። እነዚህም ሲትረስን የያዙ ፍራፍሬዎች ደምቃር፣ ሎሚ፣ መንደሪን መጥቀስ ይቻላል። በሶስተኝነት ደረጃ ብርቱካን ከሚሰጡን ጥቅሞች ውስጥ የልብ ጤናን መደገፍ ነው። የልብ ጤናን እንዴት ይደግፋል ከተባለ ብርቱካን ለልባችን እንደ ጀግና ሆኖ ያገለግላል። ያም ማለት በፖታሺየም የበለጸገ ነው እና የደም ግፊትን ለመቀነስ ይረዳል። እንደምታውቀው ፖታሺየም እና ካልሲየም አለመመጣጠን ማለት የደም ግፊትን ሰውነታችን ውስጥ እንዲዛባ የሚያደርጉ ናቸው። እንግዲህ በፖታሺየም የበለጸገ ስለሆነ የደም ግፊትን ለመቀነስ ይረዳል። እንዲሁም ደግሞ አማሚ ፋይበሮች በውስጡ ይዟል። ይህም እነዚህ የማያስፈልጉ ኮሌስትሮል ወይም ደግሞ ኤልዲኤልን ለማማማት ይጠቅማል ማለት ነው። በብርቱካን ውስጥ የሚገኘው ኢንዛይም እንዲሁም ደግሞ ብርቱካን ውስጥ ያሉት የፍሎቮይድ እና የሄስፐሮፎይድ የደም ፍሰትን ያሻሽላሉ እና ደግሞ እብጠትን ወይም ደግሞ ኢንፍላሜሽንን ይቀንሳሉ። ሁለቱም የልብ ጤና ወሳኞች ናቸው። በአራተኝነት ደረጃ ብርቱካን ከሚሰጠን ጥቅሞች ውስጥ የተሻለ የምግብ መፈጨትን ማበርታት ወይም ደግሞ መደገፍ። እንግዲህ የሆድ ድርቀት ወይም ደግሞ የሆድ ህመም ካለብን ብርቱካን ሁነኛ መፍትሄ ነው። ብርቱካን ተፈጥሮ የምግብ መፈጨት የሚረዱ ፋይበር እና የውሃ ይዘት በውስጡ አለው። ይህም ለመደበኛ የአንጀት እንቅስቃሴን ያበረታል። እንዲሁም ደግሞ ለአንጀት ተስማሚ የሆኑ ባክቴሪያዎቹን ይደግፋል። ያው ባለፈው እንዳልነው ባክቴሪያ ጠቃሚም የማይጠቅምም አለ። ጠቃሚዎቹን ያበረታል ማለት ነው። ጭማቂውን ብቻ ሳይሆን ሙሉን ብርቱካን መብላት ከፍተኛ ፋይበርን ለሰውነታችንን ይሰጣል። በአምስተኝነት ደረጃ ብርቱካን ከሚሰጠን ጥቅሞች ውስጥ የአይናችንን ጤና መጠበቅ ነው። የአይን ጤናን እንዴት ይጠብቃል ከተባለ በውስጡ ባለው ቫይታሚን ሲ፣ ቫይታሚን ኤ እና ብርቱካናማ ካሮቲኖይዶች አይንን እንደ ማኩላር ኢንፌክሽን እንዲሁም ደግሞ የአይን ሞራ፣ የአይን ግርዶሽን ይከላከላል። ሉቲን እና ዜአክሲቲን በብርቱካን ውስጥ ሁለቱ ኃይለኛ። በስድስተኝነት ደረጃ ብርቱካን ከሚሰጠን ጥቅሞች ውስጥ ካንሰርን መከላከል። ብርቱካን በጣም
አሳሳቢ የሆነውን ካንሰርን ይከላከላል። ብርቱካናማ የሊሞኖይድ እና የፍላቮኖይድ ኃይለኛ ውህዶች ካንሰር ሴልን እድገትን ሊገድቡ ይችላሉ። ይህ በብርቱካን ውስጥ የሚገኙ ናቸው። እነዚህ ውህዶች እንግዲህ የካንሰር ሴሎቹ በሰውነታችን ውስጥ እንዳይባዙ ይረዳሉ፣ ይገድባሉ ማለት ነው። ጥናቶች እንደሚያሳዩት ከሆነ ብርቱካን ለጸረ ኢንፌክሽን እና ጸረ ብግነት ወይም ደግሞ እብጠትን የሚከላከሉልን ናቸው። እንዲሁም የአንጀትን፣ የጡትን፣ የሳምባ ለካንሰር ተጋላጭነትን በመቀነስ ይታወቃሉ ማለት ነው በውስጡ በያዛቸው። እንግዲህ የቀጠለን ስንሄድ በሰባተኝነት ደረጃ ብርቱካን ከሚሰጠን ጥቅሞች ውስጥ ስለ ስኳር የምትጨነቅ ከሆነ ምንም እንኳን ብርቱካን ጣፋጭ ቢሆንም ዝቅተኛ የግሊሰሚክ መረጃ ጠቋሚና ከፍተኛ ፋይበር የስኳር መጠንን ይቀንሳል። ይህ ማለት በደም ውስጥ ያለውን የስኳር መጠን ለመቆጣጠር ይረዳል ማለት ነው። አጠቃላይ የስኳር በሽታን ወይንም ቅድመ ስኳር በሽታን ለመቆጣጠሩ ሰዎች እና መቆጣጠር ለሚፈልጉ ሰዎች ባለው የማመጣጠንና ባላንስ የማድረግ ሂደት ውስጥ ሁነኛ መፍትሄ ነው ማለት ነው። በስምንተኝነት ደረጃ ብርቱካን ከሚሰጠው ጥቅሞች ውስጥ ክብደትን ማስተዳደር ወይም ደግሞ ክብደትን መቆጣጠር። ክብደት ለመቀነስ ወይም ለመቆጣጠር የሞከሩ ከሆነ ሁነኛ መፍትሄ ነው። እንዴት ከተባለ ብርቱካን ዝቅተኛ ካሎሪ ይዘት ያለው እና ከፍተኛ ፋይበር ያለው እና እጅግ በጣም ጠቃሚ በሆኑ ንጥረ ነገሮች የተሞላ ይህም በውስጡ ባለው ፋይበር ፍላጎትን እንዲገድቡና ለስኳር ተጋላጭነትን በመቀነስ እና በማበርታት ይታወቃል ማለት ነው። አንዱን ብርቱካን ቆርጠን እንኳን ብንሞክረው ከሌሎች ጋር አዋህዶ በመጠቀም ይህንን ሌሎች ምግቦች ጋር በማዋሃድ መጠቀም ይቻላል ማለት ነው። በ10ኝነት ደረጃ በ9ኝነት ደረጃ ብርቱካን ከሚሰጠን ጥቅሞች ውስጥ የአጥንት ጥንካሬዎችም ደግሞ ለአጥንት ጥንካሬ ይህ ስለ ብርቱካንና አጥንት እንዳስቡ ይችላሉ። ግን ምስጢሩ እዚህ አለ። ብርቱካን በተሻለ ጭማቂ ውስጥ ካልሲየም፣ ማግኔዥየም እና ቫይታሚን ዲ ይዟል። ሁለቱም ለአጥንት ጥንካሬን ለማምጣት ይጠቅማሉ። በየቀኑ እነሱን መመገብ ጠንካራ አጥንት ለመደገፍና አጥንታችን ጠንካራ እንዲሆንና የአጥንታችን እድሜ በማርዘም ይታወቃል ማለት ነው። እንግዲህ በ10ኝነት ደረጃ ብርቱካን ከሚሰጠን ጥቅሞች ውስጥ በ10ኝነት ደረጃ ላይ የምናየው ተፈጥሯዊ መርዛማ ነገሮችን ከሰውነት ውስጥ በማስወገድ ይታወቃል። እንኳን 87% ውሃ ነው ያዘው። ይህ ማለት ሴሎቻችን ለማመጣጠንና በሰውነት ውስጥ ያሉ መርዛማ ንጥረ ነገሮች ለማጽዳት ወይም ደግሞ ለማስወገድ ጠቃሚ ነው። በተለይም የኩላሊትን ስራ ይደግፋል። አጠቃላይ የኩላሊትን ስራ በመደገፍና እንዲሁም ደግሞ ጉበት ላይ ያለውን ጫና በመቀነስ እንዲሁም ደግሞ ስፔሻሊ ኩላሊታችን ላይ የኩላሊት ጠጠርን በማጽዳትም ይታወቃል ማለት ነው። አንድ በበላ ቁጥር የተፈጥሮ መርዝን የመጠጣት ያለና መርዝን በማጽዳት ይታወቃል። በየቀኑ ብርቱካንን በተበላ ምን ይሆናል ብትል በሽታ መከላከልን ከፍ ያደርጋል፣ ቆዳን ያበራል፣ ልብን ይደግፋል፣ የምግብ መፈጨትን ያሻሽላል፣ አይናችን ጤናማ እንዲሆን ያደርጋል፣ ምናልባትም የካንሰር ተጋላጭነትን ይቀንሳል እና በጭማቂውን መጠቀም እና ከሌሎች ጋር አዋህዶ መጠቀም ጠቃሚ ነው ማለት ነው። በዚህ ቪዲዮ ላይ ያላችሁን አስተያየት ማስቀመጥ ይቻላል። መልካም ጊዜ። ደቡብ ሜድ